ስለዚህ ነገር ቀደም ብለሽ ታውቂ ነበር ማለት ነው? በአጋጣሚ በክፍላቸው ሳልፍ ነው አጸደ ለሚሪ ስትነግራት የሰማሁት። እውነት ለመናገር በወቅቱ በጣም ደንግጬ ነበር። አሁን ስቺ አጸደ የምትባለው ምን ላድርጋት? እኔ እኮ አሁንም እኮ እድሜ እያጠረ ያለው እኮ በሷ የተነሳ ነው። እባክህ አባዬ እንደሱ አትበል። በአንተ መትረፍ እኮ ብዙ የምናተርፈው ነገር አለ። አንቺና አዝራባት ኖሩልኝ እኮ እነዚህ ሁለት ልጆች አቃጥለው ገለሉኝ ነበር እኮ። አሁን እቺ አጸደ ገብታለች አልገባችም? የት ሄዳ ነው እንዴ? ምን ልታደርጋት ነው አባዬ? ድጋሚ ከሷ ጋር ተጣልተ በሽታ ልቀሰቅስ? እባክህ አባዬ እናንተ በዚህ ጉዳይ መጣላታችሁን ከቀጠላችሁ ወሬው ዝራ ጋር መድረሱ አይቀርም። እሱማ ወሬው እኮ እሱ ጋር እንዳደርስ ፈርቼ እንጂ ሁለቱንም አንድ ቀን አላሳድራቸውም ነበር። ግን አባዬ ይቅርታ አድርግልኝና ስለ ዝራው ወላጆች ምንም አታውቅም? ምንም አውቀው ነገር የለም። እባክሽ አብል ይሄንን እዚህ ጋር ነው እንዴ? ቆይ ምን ሊሳን እዚህ መጣሽ? አያቴ እንዴት ነሽ? ምን ነው አልናፈኩሽም እንዴ? አስሚኝም? ቆይ እዚህ እንዳትመጭ ብዬ ያላልኩሽም ነበር? ምናልባት ልጄ ኩኩሻ ናፍቃኝ ሊሆን ይችላል። ችርጉም እዚህ ምን አባቷ ትሰራለች? ቆይ እናትና ልጅ ምንም ትትና የሚባል ነገር አልፈጠረባችሁም እንዴ? እዚህ ቤት ውስጥ ሌላ ችግር ከመፈጠሩ በፊት እቺን ሴትዮ አስወጪልኝ። እስቲ አንቺ ደግሞ ተረጋጊ። እንድረጋጋ ከፈለሽ እቺን የውሻ ልጅ አስወጪልኝ። ስድብሽ በኋላ እንዳይቆጭሽ አፍሽን ስከፍቺ መጥነሽ ክፈቺ። ቆይ ሰላም ሰላም፣ እንዴት ናችሁ? ወደ የሀበልና የእዝራ አድናቂዎች፣ አሁን ደግሞ እሙቲ ተጨምራለች። የሙቲም አድናቂዎች እንላለን ማለት ነው። እሙቲ እንግዲህ ወንድሟን ተነጥቃ በጣም ነው የምታሳዝነው። የእሙቲ ወንድሟ ፍቅረኛ ኩኩሻ እንግዲህ ወደ ቤት በመጣች ሰዓት ወንድሜ ለምን አልመጣ ምናምን እያለች ስለ ወንድሟ ከመጠየቅ ወደ ኋላ አላለችም። በጣም በቃ የምታሳዝን ልጅ ነች። የሆነ ባይሆን የምትሉት ነገር የለም። ወንድሟ በቃ ጭራሽ እስር ቤት መኖሩ ይሻላል እንጂ መሞቱ በጣም ከባድ ነው። አንድ እህቱን ትቶ አስባችሁታል? እንግዲህ አጸዴ እጇን የምታገኝበትን ጊዜ በጉጉት እንጠብቃለን። ያ ወንበድ ማለት ነው ስራዋ። በጣም ታሳፍራለች። ያላት አንድ ወንድም ነው። ለአንድ ወንድሟ እንግዲህ አታስብም። የምታስበው ስለ ገንዘብና ስለ ገንዘብ ነው። የሚገርመው ነገር ከወይዘሮ ምን እንግዲህ ድጋሚ ተገናኝታለች። እሷ ጋር ሄዳ ስታወራ የነበረው ነገር አሳማኝ ነው። ምክንያቱም የሆነ ገንዘብ እኔ ካንቺ እበልጣለሁ፣ ካንቺ ይበልጥ እኔ እወዳለሁ ያለችው በትክክል በጣም ትወጃለሽ አጸዴ፣ እውነት ተናግረሻል፣ ሀሰት አይደለም። ኩኩሻ ደግሞ እንግዲህ ሀብልን አይታታለች። እንደሚተዋወቁ አውቀዋል። አሁን ላይ እዝራም ጋሽም አውቀዋል። እስካሁን ድረስ እንደሚተዋወቁ አያውቁም ነበር በባለፈው ክፍል እንደገለጽኩት። አሁን ላይ ግን አውቃለች፣ ተዋውቀዋል እና ከዘነቡ ወይም ከወይዘሮ መነን ጋር እንደምትግባባ ኩኩሻ ተናግራለች። ኩኩሻ እንግዲህ አለፍ እያለች እያወራች ነበረ። ይሄ ቤት ያስወራል መሰለኝ ብዙ ከቆዩ ብዙ አወራለሁ ብላ ፈርታ ነው ምግብ ሳትበላ የሄደችው። ምን አለ ኩኩሻዬ ትንሽ ቆየት ብለሽ ምን አለ የኔ እናት እንደው የሆድሽን ብታወሪ እንዴ፣ ምን አለ እየሰራች ስላለው ድራማ ራሱ ብታወሪ መልካም ነበር። እንግዲህ ህሊና ይፍረድ ነው የሚባለው። ህሊና ሾቅሶሽ እናትና ልጅን ታገናኛለች ብለን ተስፋ እናደርጋለን። ካለበለዚያ ደግሞ አጸዴ ሚስጥራችሁን ታወጣለች። አጸዴ እንግዲህ ወይዘሮ መነን ያለችበትን ቤት ይሄ የኔም ቤት ነው፣ ቤታችሁ ቤቴ ነው ብላለች። አይኗን አፍጥጣ ማለት ነው። ምክንያቱም ወንድሟ እንደማይለቃት ታውቃለች። ያንዳንዱ በምታደርገው ነገር ጥፋተኛ ስለሆነች በዛ ምክንያት እንግዲህ ምንም አይነት ምሕረት እንደማያደርግላት ስላወቀች በዛ ምክንያት ብዙም ተስፋ የላትም። ወደ ጎዳና ወደ ውጭ እንደምትወርቅ ነው የምታስበው። እንደው የሚገርመው ነገር በጭራሽ በቃ የምትሻሻል የምትመለስ አይነት ሰው አይደለችም። ገንዘብ ተሰጥቷት እንኳን ራሱ የምትረካ ሰው አይደለችም። አስባችሁታል? ስለዚህ
የምትፈልገው እሷ ወንድሟን እያንዳንዱ ቀን ማዳከም ማቁሰል ነው። ያው ማለት እንዲሞት አትፈልግም፣ ግን ደግሞ በቃ የምትጠነቀቅለት አይነት ሴት አይደለችም። እንዲሞት የማትፈልግበት ምክንያት በጎን ስራ ጋር እንዳለ ገንዘቡ ስለምታምን ነው። የኔ የሚገባኛል የምትለው ስላለ ማለት ነው። እንደገና ደግሞ እንዲኖርም ብዙም አትፈልግም ወንድሟ። ዞሮ ዞሮ እሷ ገንዘቡ ቢመቻችላት ማንም ኖረ ማንም አልኖረ በጭራሽ አትፈልግም። ስለ ዲኤንኤው ደግሞ ክዳለች። እኔ አላስመረመርኩም ምናምን ብቻ በቃ እያንዳንዱ ያለውን ነገር ሜርሲ ላይ ነው መለጠፍ የፈለገችው። ደስ የሚለው ነገር ከዛ ቀደም ብለው አውርቶ ነበረ ጋሽና ሀብል ያወሩት። እሱም ስለ ወሬያቸው ነው እንግዲህ አጸዴ ስታወራ ለሜርሲ ሀብል እንደሰማች ሀብል ቀድማ ታቅስ እንደነበረ ነግረዋለች ማለት ነው ለአቶ እስክንድር። ስለዚህ ምንም እንትን አይደለም፣ ለሀብል ምንም አዲስ ነገር አይደለም። እንግዲህ ጋሽ ጋር እያወሩ እያለ ልክ ስለ ቤተሰቦቹ ምናምን ነገር ስትጠይቀው እንደማያውቅና ወሬው እዛ ጋር እንዲቋጭ እንዲዘጋ ነው የፈለገው። ምክንያቱም ልጁ ነው፣ ለሱ ምንም ባይወልደው በቃ እሱን ነገር አያስበው አያውቅም፣ ማሰብም አይፈልግም፣ ማንም ሰው እንዳነሳበትም አይፈልግ። ከዛ አንጻር ጭራሽ እንደዚህ አይነት ወሬ እንዲወራ አትፈልግም። እንግዲህ ሜርሲ ዘርዘር አድርጋ ስላወራች ይህንን ስትሰማ ጸዴ አንቃታ ላይ መተንፈስ ያቅታት ድረስ እሰይ በቃ እሰይ ነው። ሌላ ምን ይባላል? እዚህ ጋር ምንም እንለው ነገር የለም እሰይ ከማለት ውጭ ማለት ነው። ሜርሲ ስለ ወንድምሽ ስለ እዝራ መጥፎ ነገር እየነገረች መርዝ አረገች። ግን ደግሞ አክስትሽ አጸዴ ላንቺ ራሱ ምንም አይነት ምህረት የላትም። እንግዲህ መቼና እንዴት እንደምትማሪ አናቅም። እንደው ቢያንስ ከዚህ በኋላ ትማሪያለሽ ምናምን ብለን ጠብቀን ነበረ። ነገር ግን ማትማሪ ሰው ስለሆንሽ ወንድምሽ ገብቶ ሲያናግርሽ እንኳን እንደ ትንሽ የመጸጸት ትንሽ ብቻ የርህራሄ ስሜት አልነበረሽም። ግግም በቃ ድርቅ ነው ያልሽው ጭራሽ። ይሄ ደግሞ ያንቺን ይጎዳሻል እንጂ የሚጠቅምሽ ነገር አይደለም። ነገ ዞሮ አጸዴ ወደ እስር ቤት አስወረውልሻለች፣ ምንም ጥያቄ የለውም። እዝራ እየራራልሽ ነው፣ ገንዘብሽን ምናምን ነገር ችግር የለበትም ይሰጥሻል። ግን ደግሞ ሰው እያስገደላችሁበት ስለሆነ እውነት ሲናገር ጭራሽ ሀብል ናት ሰው የገደለችው። በጣም ትክዳላችሁ በጣም። እንግዲህ የታሰረው ሰው ቢኒ ሀብል ንጹህ ናት እንግዲህ ራሱ ተናግሯል እኮ ቢኒ ተናግሯል። ያንዳንዱ ነገር ለእዝራ በወረቀት ደብዳቤ አስቀምጦ በመርማሪ በኩል እዝራ አንባል አይደለ? እንግዲህ ምንድነው ያለው? በህቴ እያስፈራሩኝ ነው። እህቴ የሆነ ነገር ብትሆን እነሱ ናቸው ተጠያቂ። ኦኬ እነሱ ናቸው ያስፈራሩኝ አድርግ ያለች ሜርሲ ናት። ሜርሲን ነፃ አውጥቼ ሀብልን እንዳስገባት ወደ እስር ቤት ነው የሚፈልጉት ብሎ እያንዳንዱ ምንም ሳያስቀር ዝርዝር አድርጎ ስለተናገረ እንደገና ደግሞ በቃ ልክ ያለ አይደለም ሜርሲን እሷ እንዳትገባ ሀብልን አስገባ። ከዛ ደግሞ ሜርሲ ብላ የሜርሲን ስም እንዳታነሳ የሜርሲን ስም በቃ አጥፋ ከአፍህ፣ እሷ ንጹህ ናት ካለበለዚያ ደግሞ እትክን እንጎዳለን ብለው እንግዲህ በቀጥታን ያስፈራሩት አይደል? እሱን ደግሞ ተናግሯል። ስለዚህ አሁን ሜርሲ በጣም ያስደነግጣል። ፈጣጣነቷ በጣም ነው የሚገርመው። ታማሚ አባቷን በዚህ ልክ ባታሳዝነው መልካም ነበረ። ግን ደግሞ አባቷን ከማሳዘን በቃ ልትሻሻል አልቻለችም። በሚያሳዝን ሁኔታ አስባቸውታል ሲሆን አባቷን ትሪት ማድረግ ነበረባት። ካለበለዚያ ደግሞ ጭራሽ የምትጠነቀቅ አይነት ልጅ አይደለችም። እንግዲህ ከዚህ በኋላ ትማራለች አትማርም የሚለው ግራ ያጋባል። በእርግጠኛነት ብዙ ጥቃት ካደረሰችባት በኋላ ነው የምትነቃው እንጂ አሁን አትነቃም። እንደውም ወንድሜ እንደዚህ አለኝ ብላ ትነግራታለች ለአጸዴ። አጸዴ ደግሞ እንግዲህ የጥላቻ ንግግሯን ትነግራታለች።
የሆነ ሰዓት ስትታሰር የሆነ ሰዓት ስታገላት እሷ አሳልፋ ስትሰጣት ያኔ ባይወለዳትም እንግዲህ እንደ ወንድም የሚሳሳላት እዝራ እንደሆነ ትረዳለች ማለት ነው። እና ደግሞ ኩኩሻዬ እንዳትለቂያት አጸደ መቼም ቢሆን እንዳትፋቻት። የቢኒ እንደመመለስ መቻል አለብሽ። እንዴት ነው ቦክሱ ግን ምን ነው ይሄ ምስኪን እዝራ ምን አደረገ? ይሄ ምስኪን የሆነ ሰው ምን አደረገ? ኩኩሻዬ የወንድ እጅ አለ እጅሽ ላይ እንኳንም አፍንጫውን አላገኘሽው። ያችን አግኝተሻት ቢሆን ጥሩ ነበረ። ያው እዝራ ከለክላለሁ ሲል እሱ ተመታ። ሲያሳዝን ወይ እቤት ስትመጣ ግን ይኸው አንገቷ ላይ ተቀምጠሽ ነው ድቁስ ማድረግ ያለብሽ። ቤቷ ነገ መምጣት አይቀርም። ቤታችሁ ትመጣለች። ገንዘብ አለ ቀብጥስ መንጥስ እያለች። በነገራችን ላይ አጸደ ሚስጥር ከማውጣት ወደ ኋላ አትልም። እንደው የነዚህ ሰዎች ሚስጥር ቶሎ በወጣ የሆነት ሁላችንም በጉጉት ነው የምንጠብቀው። በጉጉት እንደምትጠብቁ እናውቃለንና በቃ በዋነኛነት የሀብል እናት እውነቱን እንድታቅ እንፈልጋለን። ይሄ ደግሞ ጊዜ ብዙ ሳይወስድ በቶሎ ቢሆንልን በጣም ነው ደስ የሚለን። ይበልጥ ድራማው እያጓጓ ይመጣል ማለት ነው። እንግዲህ ወይዘሮ ሀና ዴኒ ምንም አላለችም። ብቻ በቃ ደስ ብሏታል። ኩኩሻ ልጇ እንደሆነች አምና ተቀብላለች። በዚህም ምክንያት ዴኒ ምናምን ብላ አላሰበችም። ዞሮ ዴኒ የመታሰበው የማይቀር ነገር ነው። የሀብል አባት እንግዲህ ልጁን ሲያገኝ ዴኒ ማድረጉ በጭራሽ የማይቀር ነገር ነው። በዛ ላይ ደግሞ ዶክተር ነው። አስቡት እንግዲህ ዶክተር የታወቀ ጎበዝ የሚባል እና ሀብል በጣም እድለኛ ነሽ። በጣም ጥሩ እናት፣ ትሁት የሆነች እናት እንዲሁም ዶክተር የሆነ አባት አለሽ። ያው ለዶክተሮች ክብር አለን። የታመመን የብዙ ሰዎችን ህይወት መታደግ የሚችሉ ናቸው። ስለዚህ ለዶክተሮች ክብር ይገባቸዋል። እንዲሁም ጋሼ መዳን መቻል አለባቸው። ይድናሉ፣ ምንም ጥያቄ የለውም። በቃ ይሆናል አይደለ? ታምር ይፈጠራል። እዚህ ቤት ታምር ነው የሚፈጠረው። ነገሮቹ ሁሉ መልካም ሲሆኑ በገጽታ ያላቸውና እንዲሁም ሲሆን እሙቲን በዚሁ ከሀገር ውጭ ሳትወጣ እዚሁ ታክማ በእርግጠኛነት የምትድን ይሆናል። እዝራዬ እንግዲህ የሀብልን አባት አማትህ ነው አማትህን እንግዲህ አግኝተህ በስነ ስርዓት አባትክንም ሕክምናውን ተከታትሎ እንዲድንልህ እንዲሁም ደግሞ ልጅህ ነች ከዚህ በኋላ ልጅህ ሙቲም እንደዚሁ ታክማ እንድትድንልህ ምኞታችን ነው። ደግሞ በቃ እንደሚያግዙህ ምንም አንጠራጠርም። ያግዙሃል። የመጀመሪያው የሙቲ ዶክተር እሱም ያግዙሃል። እንዲሁም ደግሞ የወይዘሮ ሀና የሀብል እናት እሷን በኩኩሻ በኩል ማገዝና መርዳቷ የማይቀር ነገር ነው። ስለዚህ ተጋግዛችሁና ተባብራችሁ ይችልሽ ከህመሟ ሙሉ ለሙሉ ነጻ እንድታደርጓት ያው ጸሎትና ምኞታችን ነው። ደግሞም ይሳካል። ጋሽ እንግዲህ ትኩረትህ ሚስትህ ላይና ልጅህ ላይ አድርግ እያለ ነው። አጸዴ ሜርሲ ብላ ስለነሱ አትርከም። በቃ ትኩረት ለሚስትና ለልጅ ይሁን፣ ለነሱ ጊዜ ስጥ እያሉ እንደ አባት እየመከሩ ነው። በጣም ነው የሚደነቁት በእውነት። በቀጣይ እንግዲህ ወይዘሮ አጸዴ ወደ ወይዘሮ መነን መኖሪያ ቦታ ስለሄደች ስለዚህ እውነታውን ነገር ሁሉ ስለምታውቅ እንግዲህ ገንዘብ የምትጠይቀው ገንዘብ ምክንያቱም ያን ያህል የምትጠይቀውን ያህል አይደለም የምታገኘው። ወይዘሮ መነን ልስጣ ብትል እንኳን እንግዲህ ወርቅ አለ ወርቅ ሰጥሻለሁ ብላት ነበረ። በሱ ስትስማማ ኩኩሻ ደግሞ አይሰጣትም። ለምንድን ነው የሚሰጣት እያለች ነው። የፍቅረኛዋ ገዳይ እንደሆነች ስለምታውቅ ነው። ስለዚህ እንግዲህ እውነቱ ይወጣል እንጂ አትሰጣትም። ምክንያቱም ኩኩሻ እንዲሰጣት አትፈልግም። ለሷ የሆነ ነገር ከሚሰጣት እውነቱ ቢወጣ ይሻላል። ሲቀጥል የምትጠይቀው ገንዘብ ከአቅም በላይ ነው። ወይዘሮ መነን ለራሱ የምትጠይቃትን ያህል ብር የላትም። ያን ያህል ልትሰጣትም አትችልም ወይዘሮ ሀና። ስለዚህ አስፈላጊ ስላልሆነ ስለማይግባቡ በቀጥታ ወይዘሮ
ሀና ታውቃለች። የምትነግራት ደግሞ ኩኩሻ ነች። አንደኛ ነገር ከነዝራ ጋር ትጣላለች፣ የነዝራን ቤተሰብነት ታጣለች። እሙቲ እዛ ስለሆነች የሙቲን እንግዲህ እነሱ ስለሆነ የሚያሳድጓት እነሱን አታሳድጉ ማለት አትችልም። እንግዲህ ወይዘሮ መነን እየጠበቀች ነበር ኩኩሻ ከዝራ ጋር እንዴት ተገናኘ፣ ለምን ተገናኘች ብላ እየጠየቀች እየተናደደች ነበር ወይዘሮ አጸዴ ወደዛ ቤት የገባችውና የምትጠይቀው ገንዘብ በጣም ብዙ ስለሆነ ስለዚህ ሊስማሙ አይችሉም። እቤት ይጀኖራለሁ ብትልም ያው መስማማት አይችሉም። በዚህም ምክንያት እንግዲህ ከምትጠጪው አጠጭኝ ያለቻት ነበር። ይገርማል እኮ በቃ ተቃጥላ መሞቷ ነው። አይዘን አጸዴ በጣም ነው የምታበዛው። ሚስጥር አወኩ ብላ ከአቅም በላይ የሆነ ገንዘብ እየጠየቀች ስለሆነ አንደኛ ነገር ገንዘብ ቢሰጣት እንኳን ራሱ አትወጣም። ድጋሚ ሌላ ገንዘብ አምጪ ትላለች። ብርን ብታገኝ ራሱ ለሀብል እናትሽ መታለች። ነገር ግን ደግሞ ኩኩሻን ወይዘሮ ዘነቡ ያንቺ ልጅ ናት ብላ ሰጣታለች ምናምን ብላ እውነቱን ትናገራለች። ዞሮ ዞሮ ወይዘሮ ዘነቡ የሚባሉ ሴትዮ አልተሳካለውትም። በጣም ያሳዝናሉ። እንግዲህ ሀብልን የመሰለሽ ልጅ ስቂት ስታደርጊ አሳድገሽ ከዛ ደግሞ ለሀፍታም አጋባሻት። ካጋባሽ በኋላ ደግሞ ልትማች ምናምን ያምርሻል፣ ልጅሽን ታነሽባታለሽ። ግን ደግሞ ሀብል ራሷን እየተከላከለች ነበረ። በጣም ደስ ይላል። አንደኛ አድጋለች፣ ትልቅ ሰው ነች። ስለዚህ ትልቅ ሰው ላይ ደግሞ እጅ ማንሳት አይደለም ይቅርና ትንንሽ ህጻናቶች ላይ ራሱ እጅ ማንሳት በዚህ ሰዓት በጣም ከባድ ነው። ልጆችን እንኳን ራሱን ለመቅጣት እንኳን ሀብልን ያንቺ ድራማ ያንቺን የገንዘብ ፍላጎት መሙያ ማድረግ ይቅርና ማለት ነው። ስለዚህ ከአንደኛም ከሁለተኛም በቃ ምንም ነው ያልተሳካልሽ። ክፋት ክፋት ነው፣ ተንኮልም ተንኮል ነው። እንደ ዋጋሽ አይቀርብሽ፣ ያደረሽው ነገር አይቀርብሽ። ምን አለ ትክክለኛ ልጇን ብታገናኛት። ግን ክሰሪ ያለሽ ሴትዮ በቃ ጎዳና ማውጣትሽ ነው። መቼም አቶ እስክንድር ወደዛ ቤት አይመልስሽ ሚስት አድርጎ። እንግዲህ ፈጣሪ ካንቺ ጋር ይሁን ነው የምንለው። ይሄ ሴራሽ ደግሞ በቅርብ ተጋልጦ ማየት እንፈልጋለን። ኩኩሻዬ ዝም አትበይ፣ ስለ ህሊናሽ ስትይ እናትና ልጅን አገናኝ። ወይዘሮ ሀናም ነቃ ደንገጥ በይ እንጂ ምንድነው መፍሰስ? ገና ለገና ልጅን አግኝቻለሁ ብለሽ እንዴት ነው የሰጡሽን የምትቀበዩ? ትንሽ እንዴት ነው ልብሽ አልመታም? ልብሽ አልደነገጠም? የሆነ ትንሽ አልጠረጠረም? እማዬ እያለች ነው ብለሽ ጭራሽ እማዬ የሚለውን ቃል እያጣጣምሽ ነው። ጉድ ጉድ ጉድ! ኧረ ተበላሽ። ነቃ በይ ወይዘሮ ሀና፣ መንቃት አለብሽ። አሁን ጭራሽ ስለ አባቷ ምናምን ትጠይቃለች፣ ታጣራለች። አቤት ገንዘብና ወይዘሮ ዘነቡ ግን ያላቸው ፍቅር ለየት ያለ ነው። ሁላችንም ገንዘብ እንወዳለን፣ ምንም ጥርጥር የለውም። ስለዚህ እሷ ግን ለየት ይላል። በጣም ነው የሚለየው። አጸደም እንደዛው። አጸደ እንግዲህ ሙቲን ቤት ውስጥ ያስፈራራቻት ነበረ በጣም በሚያሳዝን ሁኔታ። ነገር ግን ጋሼ ደርሰዋል። ስለዚህ ከዚህ በኋላ እንደው በቃ ምንም እንዳትሆን ሙቲ ከሙቲ ጎን ሆኖ ለቤታችሁ ኩክ የሚያደርግ አጋዥ ቅጠሩ። ሙቲን ደግሞ መንከባከብ የሀብል ስራ ነው መሆን ያለበት። ምክንያቱም አጸደ እንግዲህ ለሜርሲ ያልተመለሰች ለሙቲ ትመለሳለች ማለት አይደለም። ይች ህፃን ልጅ ናት፣ ብትሰፍርባት በቃ ጸጥ ነው የምትል። ስለዚህ ተጠንቀቁ ማለት እንፈልጋለን። ለዛሬው ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንደሆነላችሁ ምኞታችን ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን።